በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም 7ኛው ሳምንት ኒቆዲሞስ ተብሎ ተሰይሟልና ስለምን ኒቆዲሞስ ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ቅድስት ቤተክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ክፍላ በ8ቱም ሳምንታት ደግሞ በሊቁ በቅዱስ ያሬድ አማካኝነት የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜ ውስጥ እኛ ምእመናኖቿን ታስተምርበታለች ማለት ነው። እንግዲህ በዚህም መሰረት ታዲያ 7ኛውን የአብይ ጾም ሳምንት ኒቆዲሞስ ብላ ሰይማልናለች። ይህንን ስያሜ ስትሰጥ ዝም ብላ ከመሬት ተነስታ ሳይሆን መጽሐፍ ቅዱስን መነሻ አድርጋ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ ያለውን የመጽሐፍ ቅዱስ ቃል መነሻ አድርጋ ነው። በመጀመሪያ ከሁሉ አስቀድሞ ቃሉን አንብበን ወደ ዛሬ ትምህርታችን እንገባለን። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ምን ይላል የሚለውን ስንመለከት ቃሉም እንዲህ ይላል። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው ብሎ ለኒቆዲሞስ ጌታችን ነገረው። ናስተውል እግዚአብሔር ቤተሰቦች ቅድስት ቤተክርስቲያናችን 7ኛውን የአብይ ጾም ሳምንት ኒቆዲሞስ ብላ ስትሰይምልን ይህንን የመጽሐፍ ቅዱስ ቃል አሁን ያነበብነውን መነሻ አድርጋ ነው። እዚህ ኃይለ ቃል ላይ ኒቆዲሞስ የሚባል የአይሁድ አለቃ እንደነበረ አንድ ሰው ነበረ ተብሎ ያም ሰው ደግሞ በሌሊት ወደ ኢየሱስ ክርስቶስ እየመጣ ይማር እንደነበረ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ይህንን ብሎ ይጀምራል ማለት ነው። ኒቆዲሞስ ታዲያ ከጌታችን ምንድነው የተማረው? እንደዚሁም ደግሞ ከኒቆዲሞስ ሕይወትስ ምንድነው የምንማረው? ኒቆዲሞስስ ማን ነው የሚለው ልናውቅ ያስፈልጋል። ያንን ከመመልከታችን አስቀድሞ ግን ቤተክርስቲያናችን በዋነኛነት ኒቆዲሞስ ብላ ስትሰይም ስለ ምስጢረ ጥምቀት እንድንማር ነው። ለምን ካለን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ምስጢረ ጥምቀት ለኒቆዲሞስ በሚገባ አብራርቶ ስላስተማረው ማለት ነው። ምን ብሎ ነው ያስተማረው ስንል ደግሞ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው ብሎ። በእርግጥ መጀመሪያ ኒቆዲሞስ የተናገረው ነገር አልገባውም፣ ሚስጥሩ አልገባውም ነበር። አው እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ሲለው ይህ እንዴት ሊሆን ይችላል? ሰው ከሸመገለ በኋላ ሰው ካረጀ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን? ወይስ ደግሞ እንዴት ነው የሚሆነው ብሎ በአእምሮ ውስጥ ጥያቄ ተፈጥሮበት ጌታችንን መልሶ ጠይቆት ነበር ኒቆዲሞስ። ጌታችን ግን ስለ ምስጢረ ጥምቀት በሚገባ በደንብ አስተምሮታል፣ ገልጾለት ማለት ነው።
ይህስ እንደምንድነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ልደታት አሉት። አዎ አንድ ልደት አይደለም፣ ሶስት ልደት አይደለም፣ አራት ልደት አይደለም። ጌታችን ሁለት ልደታት አሉት። ጌታችን ሁለት ልደታት እንዳሉት ደግሞ የሰው ልጆችም ሁለት ልደታት አሉን ማለት ነው። እነዚህ ሴትኞቹ ናቸው። እንዴት ናቸው ስንል ጌታችን ሁለት ልደት አለው ስንል ቅድመ ዓለም ያለ እናት ከአብ ተወለደ። ይህ ውልደቱ የመጀመሪያው ውልደት ነው። ድህረ ዓለም ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ያለ አባት ተወለደ። ይህ ደግሞ ሁለተኛው ልደቱ ነው። ጌታችን ሁለት ልደታት እንዳሉት ሁሉ ደግሞ የሰው ልጆችም ሁለት ልደታት አሉን። የኛ ልደታት የትኞቹ ናቸው ስንል በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ እንደምንመለከተው ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል። ከሥጋ የተወለደ ሲል ከሥጋ የተወለድነው ልደታችን የመጀመሪያው። ይህ ማለት የሥጋ እናትና አባቶቻችን ይወልዱናል፣ ወይም ደግሞ ከሥጋ እናትና አባታችን እንወለዳለን። ከዚያም ደግሞ እናትና አባታችን ያላቸውን ነገር ያወርሱናል፣ ወራሽ እንሆናለን ማለት ነው። ይህ ግን በሥጋ የተወለድነው ውልደታችን አላፊ ጠፊ ነው። እናትና አባትም ይጠፋሉ ያልፋሉ፣ እኛም እንጠፋለን እናልፋለን። ነገር ግን የማያልፈው የማይጠፋው ከመንፈስ የምንወለደው ሁለተኛው ልደታችን ነው። ይህ ከመንፈስ የምንወለደው ልደታችን ደግሞ ከአብራከ መንፈስ ቅዱስ ከባሕረ ዮርዳኖስ ተወልደን የሥላሴን ልጅነት የምናገኝበት ይህ ልደታችን ነው። ሁለተኛው ልደት አስተውሉ። ይህ ልደታችንም ደግሞ የሚፈጽመው እንዴት ነው ስንል ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን ብሎ ኒቆዲሞስ ሲጠይቀው እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። አዎ ከሥጋ የተወለድናቸው እናትና አባታችን ሀብት ንብረታቸውን ሊያወርሱን ይችላሉ። ይህ ኃላፊ ጠፊ ነው ብለናል። ከመንፈስ የተወለድነው ወይም ደግሞ ከውሃና ከመንፈስ ተወልደን ግን የሥላሴን ልጅነት ካገኘን ግን ውርሳችን መንግሥተ ሰማያት ነው፣ የዘላለም ነው፣ የማይጠፋ ነው። መንግሥቱን ነው ማያወርሰን እግዚአብሔር አምላካችን ማለት ነው። አስተውል እግዚአብሔር ሰዎች። ስለዚህ ሁለት ልደታት አሉን። በሥጋ ከእናትና አባታችን የምንወለደውና እንዲሁም ደግሞ በመንፈስ ከአብራከ መንፈስ ቅዱስ ከባሕረ ዮርዳኖስ ከውሃና ከመንፈስ የምንወለደው ሁለተኛው ልደታችን ነው። ይህ ልደታችን የሚከናወነው መቼ ነው ስንል ደግሞ ወንድ ልጅ በ40 ቀኑ ሴት ልጅ ደግሞ በ80 ቀኗ የምትወለደው ነው ማለት ነው። ይህም ደግሞ ወደ ቅድስት ቤተክርስቲያን እናቶቻችን አባቶቻችን ይዘውን መጥተው አዎ ክርስትና የምንነሳው ማለት ነው። ከውሃና ከመንፈስ የምንወለደው ማለት ነው። በቅባ ሜሮን ከብረን አዎ በቅዱስ ሥጋው በክቡር ደሙ ታትመን ከአብራከ መንፈስ ቅዱስ ከባሕረ ዮርዳኖስ ተወልደን ልጅነትን የምናገኝበት ማለት ነው። ይህም ደግሞ ወንድ በ40 ሴት በ80 ነው። ስለምንድን ነው በ40 እና በ80 የሆነው ስንል ደግሞ እግዚአብሔር አምላካችን አዳምና ሔዋንን ኤልዳ በተባለ ምድር ላይ ፈጠራቸው። ከዚያም በኋላ አዳምን በ40 ቀኑ ሔዋንን ደግሞ በ80 ቀኗ ወደ ገነት አገባቸው። ልክ የዛ ምሳሌ ነው ዛሬ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ የምንጠመቅበት ልጅነትን የምናገኝበት ምክንያት ይህ ነው ወገኖቼ። አዳምና ሔዋን ወደ ገነት በገቡበት ዕለት ወይም ደግሞ ቀን እኛም ልክ እንደዚያው ከሥላሴ ልጅነትን እናገኛለን በጥምቀት ማለት ነው። አስተውሉ። ስለዚህ በዚህ በሰባተኛው የዐቢይ ጾም ሳምንት ኒቆዲሞስ በተባለው ሳምንት ላይ ቤተክርስቲያናችን ስለ ሚስጥረ ጥምቀት ታስተምራለች። ምክንያቱም ይህ ሚስጥረ ጥምቀት የተነገረው ለኒቆዲሞስ ነው። በኒቆዲሞስ አማካኝነት ሚስጥረ ጥምቀትን አውቀናል ማለት ነው። ስለዚህ ኒቆዲሞስ ብላ ሰይማ ስለ ሚስጥረ ጥምቀት ታስተምረናለች። ይህንን ስናነሳ ታዲያ ኒቆዲሞስ ማን ነው? የስሙ ትርጉምስ ምንድነው? ከርሱስ ምንድነው የምንማረው የሚለውን ደግሞ ልናውቅ ያስፈልጋል ወገኖቼ። ኒቆዲሞስ ማለት የቃሉ ትርጉም ምንድነው ስንል ኒቆዲሞስ ቃሉ የግሪክ ሲሆን ድል ማድረግን ወይም ደግሞ አሸናፊነትን የሚያመላክት ቃል ነው። ይህ ኒቆዲሞስ የሚለው ስም ማለት ነው። አስተውል እግዚአብሔር ሰዎች። ታዲያ ኒቆዲሞስ ማን ነው የሚለውን ስንመለከት ኒቆዲሞስ ፈሪሳዊ ነው። ኒቆዲሞስ የአይሁድ አለቃ ነው። ኒቆዲሞስ መምህረ እስራኤል ነው። ኒቆዲሞስ ምሁረ ኦሪት ነው። አስተውሉ። የዮሐንስ ወንጌል ምዕራፍ 3
እንዲሁም ደግሞ የዮሐንስ ወንጌል ምዕራፍ 7ን ስትመለከቱ እነዚህን ታገኛላችሁ። ኒቆዲሞስ ፈሪሳዊ ነው፣ አይሁዳዊ ነው፣ መምህረ እስራኤል ነው፣ ምሁረ ኦሪት ነው። ታዲያ ኒቆዲሞስ ምን አደረገ ስንል የመጀመሪያው ለሚስጥረ ጥምቀት መገለጥ ምክንያት ሆነ። ኒቆዲሞስ ዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 1 ስንመለከት እንደምናገኘው የአይሁድ የፋሲካ በዓል እየቀረበ ሲመጣ ክርስቶስ ቀኑ እንደደረሰ ለሐዋርያቱ ተናግሮ ወደ ኢየሩሳሌም መጣ። እንደ ሰውነቱ ሰለቸኝ ደከመኝ ሳይል ሕዝቡን ቀንና ሌሊት በትምህርትና በተአምራት ያገለግል ነበር። በዚህ ሰዓት ነው ታዲያ ኒቆዲሞስ በሌሊት ገስግሶ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው። በፊቱ ቀርቦም ታዲያ መምህር ሆይ ብሎ የእርሱን አላዋቂነት የክርስቶስን ደግሞ የተሰወረ አዋቂነት መሰከረ፣ ተናገረ። ጌታችንም ታዲያ አመጣጡ ከልብ መሆኑን አውቆ ሚስጥረ ጥምቀትን ነገረው፣ ገለጸለት፣ ወይም ደግሞ ዳግም ውልደትን ገለጸለት። ሚስጥሩ ግን የኦሪት ምሁር ለነበረው ለኒቆዲሞስ ለጆሮ የከበደ ለመቀበል የሚቸግር ሆነበት። እንዴት ይህ ሊሆን ይችላል? የሰው ልጅ ወደ እናቱ ማህፀን ተመልሶ ገብቶ ነው የሚወለደው ወይስ ደግሞ ይህ እንዴት ሊሆን ይችላል ብሎ ለአይምሮ ለመቀበል የሚከብድ ሆነበት፣ የሚቸግር ሆነበት። የከበደውን የሚያቀል የጠበበውን የሚያሰፋ አምላክ ግን ሚስጥሩ ለኒቆዲሞስ እንደከበደው ስለተረዳ ቀለል አደረገና በሚገባ አስረዳው። ዳግም ውልደት ከእናት ማህፀን ሳይሆን ከውሃና ከመንፈስ ቅዱስ እንደሆነ አብራራለት፣ አስረዳው። ስለዚህ ኒቆዲሞስ ምን አደረገ ስንል ለሚስጥረ ጥምቀት መገለጥ ምክንያት ሆነ። ሁለተኛው ደግሞ ኒቆዲሞስ ምን አደረገ ስንል አዋቂ ነን የሚሉትን ሰዎች አሳፈራቸው። ይህንን የት ነው የምናገኘው ስንል የዮሐንስ ወንጌል ምዕራፍ 7 ቁጥር 51 ላይ ተጽፎልን እናገኛለን ማለት ነው። ወቅቱ የአይሁድ የፋሲካ በዓል የቀረበበት፣ ጻፎችና የካህናት አለቆች ጌታን ለመያዝ እንደ ሙሴም ሕግ ሊፈርዱበት የቋመጡበት ጊዜ ነበረ። አዎ የሙሴ ፈጣሪ መሆኑን እነርሱ መቼ አወቁ? እንደ ሙሴ ሕግ መሰረት ጌታችን ላይ ሊያስፈርዱበት በዚያ በቋመጡበት ወቅት ላይ ታዲያ የካህናት አለቆች ተሰብስበው ክርስቶስን ለመያዝ በሚማከሩበት ጊዜ ከሙሴ መጽሐፍ ሕግ ጠቅሶ ሊቃውንተ ኦሪትን አፋቸውን ያስያዛቸው ይህ ኒቆዲሞስ ነው። በዚህም የተነሳ ሳይስማሙ ወደ የቤታቸው እንዲበታተኑ ምክንያት የሆነ ታላቅ ሰው ነው ኒቆዲሞስ። አዎ ጌታችንን ለመያዝ ጌታችን ለማስገደል ሰኞ ተሰብስበው ነበረ፣ ማክሰኞ ተሰብስበው ነበረ። ነገር ግን ስብሰባቸው ፍሬ ሊያፈራ አልቻለም። ኒቆዲሞስም በመካከላቸው ተገኝቶ ከሙሴ መጽሐፍ ሕግ መካከል እየጠቀሰ እነዚያን ሊቃውንተ ኦሪትን አፋቸውን አስይዟቸዋል፣ አሳፍሯቸዋል። ይህ ምክራቸው ፍሬ ሊያፈራ አልቻለም ነበረ። ነገር ግን በዕለተ ረቡዕ ምክራቸው ፍሬ አፍርቶ ጌታችን መገደል እንዳለበት ምክራቸውን አጠናቀዋል ማለት ነው። ይህንንም ደግሞ ወቅቱ ሲደርስ ሰፋ አድርገን በደንብ እንመለከታለን። ናስተውሉ። ባጭሩ ግን ኒቆዲሞስ ምን አደረገ ስንል አዋቂ ነን የሚሉትን ጌታችንን ለመያዝ እንደዚሁ የሙሴን ሕግ እየጠቀሱ እርሱን ሊያስፈርዱበት የቋመጡትን ሰዎች አፋቸውን አስይዟቸዋል፣ አሳፍሯቸዋል ማለት ነው። ሌላ ደግሞ ኒቆዲሞስ ምን አደረገ ስንል ጌታን ለመገነዝ የበቃ ታላቅና ቅዱስ ሰው ነው ኒቆዲሞስ። የዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ ተጠቅሶልን እንደምናገኘው ማለት ነው። ጌታችን በቀራንዮ አደባባይ ራሱን ለዓለም ቤዛ አድርጎ ሲሰጥ እስከ ሞት ካንተ አንለይም ያሉ ደቀ መዛሙርቱ እንኳን ሲበታተኑ ከዮሐንስ በቀር በ9 ሰዓት ቀራንዮ የነበረ ኒቆዲሞስ ነበረ። ከአርማትያሱ ዮሴፍ ጋር ሆኖ የክርስቶስን ሥጋ ከአለቆቹ ለምኖ የገነዘ የክርስቶስን ሥጋ ከመስቀል አወርዶ በአዲስ መቃብር ያኖረው ይህ ኒቆዲሞስ ነው። ወገኖቼ ልናስተውል ይገባል። ታዲያ ኒቆዲሞስ ወደ ጌታችን እየመጣ ለመማር ለምን ሌሊትን መረጠ? ለምን በቀን ሊመጣ አልቻለም? ምክንያቱ ምንድነው ስንል አይሁድ ማንም ከኛ ወገን የሆነ የክርስቶስ ደቀ መዝሙር ከሆነ ሀብት ንብረቱ ይወሰድበት፣ በቤተ መቅደስ አይግባ፣ መስዋዕት አይሰዋ ብለው ሕግ ነበራቸውና አይሁድን ፈርቶ ሀብት ንብረቱን ወዶ እንዳይታወቅበት ሲል ቀኑን በሥራ ያሳልፋል። በሌሊት ደግሞ ወደ ጌታችን ዘንድ እየመጣ
ይማር ነበር። አስተውሉ። በሌላ በኩል ደግሞ የቀልብ ባካና ነው። አይን ብዙ ያያል፣ ሐሳብ ይበታተናል። በተሰበሰበ ልብ ለመማር በተጨማሪም ደግሞ ሊቅ ነኝ እያለ እስከ ዛሬ ድረስ ትምህርት አልጨረሰምን እንዳይሉት በሌሊት ይመጣ ነበር። አዎ ቅድም እንዳልነው ኒቆዲሞስ መምህረ እስራኤል ነው ብለናል። ምሁረ ኦሪት ነው ብለናል። የእስራኤል መምህር ነው። እንደዚህም ደግሞ ኦሪትን በሚገባ የተማረ ያወቀ ሰው ነው። ታዲያ መምህረ እስራኤል ሆኖ ምሁረ ኦሪት ሆኖ እስካሁን ይማራልን? ሊቅ ነኝ እያለ እስካሁን ይማራልን ብለው ሌሎች እንዳይሉት አዎ በሌሊት እየመጣ ይማር ነበር ኒቆዲሞስ። ሌላም ደግሞ ለምን በሌሊት አድርገ ወደ ጌታችን መጥቶ የሚማርበትን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ እንኳን ለመማር የመጣውን ራሱ እየሄደ ያስተምር ነበርና ኒቆዲሞስ ምንም በሌሊት ቢመጣም እንኳን ማወቅ ፈልጎ ነውና ስለ ዳግም መወለድ ወይም ደግሞ ስለ ሚስጥረ ጥምቀት በእግዚአብሔር ልጅ ስለማመንና ስለ ጽድቅ ሥራ በዝርዝር አስተምሮታል ማለት ነው። ያስተውሉ። በሚገባ አድርጎ በዝርዝር አስተምሮታል። ይህንን ካወቅን ከተረዳን ዘንዳ ደግሞ የመጨረሻው የምንመለከተው ከኒቆዲሞስ ሕይወት ምንድነው የምንማረው የሚለውን ነው። አዎ ከኒቆዲሞስ የምንማረው የመጀመሪያው ትህትና ነው። ኒቆዲሞስ በትምህርት በሹመት በባለጸግነት የአይሁድ አለቃ ሲሆን አለቅነቱ ግን ከጌታ እግር ስር ቁጭ ብሎ ወይም ደግሞ እርሱ ጋር ተገኝቶ ለመማር አልከለከለውም። አዎ ዛሬም እኛ በዘመናችን ያለን በስልጣን ደረጃ ላይ ልንኖር እንችላለን። በመንግስትም በመንፈሳዊም በዓለማዊም በመንፈሳዊም አዎ በስልጣን ላይ ልንኖር እንችላለን። ነገር ግን ስልጣናችን ሹመታችን የእግዚአብሔርን ቃል ቁጭ ብሎ ከመስማት ሊያገደን አይገባም። ሀብታችን ንብረታችን ባለጸግነታችን የእግዚአብሔርን ቃል ቁጭ ብለን በትህትና ለመማር ሊያገደን አይገባም ወገኖቼ። አዎ ዛሬ እኔ ባለስልጣን ከሆንኩኝ ከፍተኛ አመራር ቦታ ላይ ከተቀመጥኩኝ የእግዚአብሔርን ቃል ቁጭ ብዬ ለመማር ልባችን የሚያብጥብን የምንታበይ ሰዎች አለን። በሹመታችን የምንታበይ ሰዎች አለን። አዎ ይህ ግን ሊሆን አይገባም ወገኖቼ። ከኒቆዲሞስ የምንማረው ይህንን ነው። ኒቆዲሞስ በትምህርቱ ምሁር ነው። እንደዚሁም ደግሞ ሹመትም ደግሞ አለው። አለቃቸው ነው። ሀብት ንብረትም አለው። እነዚህ ሁሉ ነገሮች በአንድ ላይ ተባብረው እያሉት እንኳን የእግዚአብሔርን ቃል ቁጭ ብሎ ከመማር ሊከለክለው አልቻለም ወገኖቼ። ስለዚህ ዛሬ ዕውቀት አለን ብንል የእግዚአብሔር ቃል ሁል ጊዜ አዲስ ነውና ቁጭ ብለን ልንማር ያስፈልጋል። አዋቂውም አላዋቂውም ቁጭ ብሎ የእግዚአብሔርን ቃል ሊሰማ ያስፈልጋል። ከኒቆዲሞስ የምንማረው የመጀመሪያው ነገር ይህ ነው። ሁለተኛው ደግሞ አለማመሃኘት ነው። አዎ አለማመሃኘት ነው። ከመጀመሪያዎቹ ሰዎች ከአዳምና ሔዋን ጀምሮ በምክንያተኝነት በአመጽ መንገድ የምንጓዝነን ሁላችንም። አዎ አዳም ለምን ሳትክ ሲባል ሔዋን አሳተችኝ አለ። ሔዋን ለምን ሳት ስትባል ደግሞ እባብ አሳተችኝ አለች። ከዚያ ጊዜ ጀምሮ ሰዎች ያጠፋሉ። ለምን አጠፋ ሲባል ሁሉም በምክንያተኝነት አመጽ ውስጥ ያለ ትውልድ ነው ያለው። ኒቆዲሞስም ታዲያ ወደ ጌታ በመቅረቡ የጸሐፍት ፈሪሳውያን አድማና ግርግር ታላቅ እንቅፋትና ምክንያት እንደሚችል ያውቃል። ነገር ግን ይህ ምክንያት ሊሆን እንደሚችል እያወቀ ይህ ምክንያት በእግዚአብሔር ፊት እንደማያዋጣ አውቆ የሚያዋጣውን ነገር አደረገ። ስለዚህ እኛም ደግሞ አለማመሃኘት። ለምንድነው የእግዚአብሔርን ቃል ቁጭ ብለን ማትማረው ስንባል አይኔ እኮ ጊዜ የለኝም፣ አይኔ እኮ ሀብት እያስተዳደርኩ፣ አይኔ እኮ ትዳሬ፣ አይኔ እኮ እንደዚህ ያለን ምክንያት መንደረደር ሰዎች አለን። ይህ ምክንያት ግን በእግዚአብሔር ፊት የሚያዋጣ አይደለም። ምክንያት የሚያዋጣ የሚያድን ቢሆን ኖሮ አዳም ለምን በላ ሲባል ሔዋን አስታይ ነው ሲል ሔዋን ተቀጣ፣ አዳም በተረፈ ነበር። ሔዋን ለምን ሳትሽ ስትባል እባብ አሳተችኝ ብላ ሔዋንም ተርፋ እባብ በተቀጣ ነበር። ነገር ግን ምክንያተኝነት ወይም ደግሞ ማመሃኘት በእግዚአብሔር ፊት ተቀባይነት የለውም፣ አያዋጣንም ወገኖቼ። ስለዚህ እንደማያዋጣን አውቀን የሚያዋጣንን ወስነን ልናደርግ ያስፈልጋል። ምንም አይነት ምክንያት ልንደረድር አያስፈልግም። የእግዚአብሔርን ቃል ለመማር በእግዚአብሔር ሕግጋት ለመመላለስ ምንም አይነት ምክንያት አያስፈልግም ወገኖቼ። አዎ ከልብ ካለቀሱ እንደሚባለው እኛ ከልባችን ሆነን ከፈለግን አዎ ቀን በስራ ልናሳልፍ እንችል ይሆናል። ሌሊቱን ግን የእግዚአብሔርን ቃል ለመማር ፍላጎቱ ካለን አዎ አሁን ወደ ቤተ ክርስቲያን በዛ ሌሊት መሄድ ላይ ተጠበቅብን ይችል ይሆናል። ሶሻል ሚዲያው የእግዚአብሔርን ቃል ነው የሚያስተምረው። በያለንበት ቦታ ሆነን የእግዚአብሔርን ቃል መስማት መማር እንችላለን ወገኖቼ። ነገር ግን ከልባችን ልንነሳ ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ሌላው ከኒቆዲሞስ ሕይወት ምንድነው የምንማረው ስንል ጥበብ ነው።
በክርስትና ጉዞ ውስጥ ጥበብ የመጀመሪያ ቦታ ትይዛለች ወገኖቼ። ኒቆዲሞስ ጉዞውን ያደረገው በጥበብ ነው። ራሱ መምህር ሆኖ ሳለ ሌላ ትምህርት አስፈለገው ብለው ሌሎች እንዳይሰናከሉበት ኒቆዲሞስ ጉዞውን በሌሊት አደረገ። አዎ ሌሎች እንዳይሰናከሉበት። ዛሬም እኛ አንድ ነገር ስናደርግ ሌሎች እንዳይሰናከሉበት ልንጠነቅ ያስፈልጋል ወገኖቼ። ምክንያቱም ለሰው ከመሰናከል ከምንሆን ይልቅ የወፍጮ ድንጋይ ባንገታችን ታስሮ ወደ ጥልቁ ብንወረወር እንደሚቀል መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ ይህ ምን ያህል የሚያስፈራ ቃል ነው ወገኖቼ። ለሰው መሰናከል ከምንሆን ይልቅ የወፍጮ ድንጋይ ባንገታችን ታስሮ ወደ ጥልቁ ብትወረወሩ ብትጣሉ ይሻላችኋል ይላል። ይህ ማለት ሰው መሰናከል መሆን ምን ያህል ከባድ ፍርድ እንደሚያስፈርድ ማወቅ ይኖርብናል ወገኖቼ። ለምሳሌ አንድ ሰው ወደ ቤተ ክርስቲያን እየሄደ ወይም ደግሞ ወደ ሌላ ቦታ እየሄደ ቢሆን አንዲት ሴት አጭር ቀሚስ ስላደረገች በእርሷ ተሰናክሎ ቢወድቅ ያው ጌታችን ለምን ወደክ ብቻ አይደለም የሚለው፣ ስለወደቀ ቅጣቱን ብቻ አይደለም የሚሰጠው፣ በማን ወደክ በማን ተሰናከልክ የሚለውንም ጭምር ነው የሚጠይቀውና አዎ ያ የተሰናከለው በዚያች ሴት ምክንያት ነውና እርሷ ለዚህ ሰው መጥፋት ለዚህ ሰው መውደቅ መሰናከል ሆናለችና ከባድ ፍርድ ይጠብቃታል ወገኖቼ። ስለዚህ ለሰው መሰናከል ላለመሆን ሁላችንም ልንጠነቅ ያስፈልጋል። ከባድ ፍርድ የሚያስፈርድ ስለሆነ ማለት ነው። ወደ ቤተ ክርስቲያን እንዲመጡ እንጂ ከቤተ ክርስቲያን እንዲወጡ ምክንያቱም ደግሞ መሰናከል መሆን የለብንም ወገኖቼ። ለሰው መኖር እንጂ ለሰው መጥፋት መሰናከል ልንሆን አይገባም ወገኖቼ። በየትኛውም የሥራ መስክ ላይ ብንሆን ለሰው መሰናከል ላለመሆን ልንጠነቅ ያስፈልጋል። በተለይ እህቶቻችን ልናስተውል ያስፈልጋል። ዛሬ ዘመን አመጣሽ ነው ብለን አጭር ቀሚስ እያደረግን ብዙዎችን ትዳር የምናፋታ ብዙዎችን የምናሰናክል ሰዎች አለን። ወንዶችም እንደዛው በተመሳሳይ መልኩ ማለት ነው። ስለዚህ ሰው የምናሰናክል ሰዎች ለሰው መሰናከል የምንሆን ሰዎች አዎ ከባድ ፍርድ እንደሚጠብቀን ልናውቅ ያስፈልጋል። እርሱ ከተሰናከለ እኔ ምን አገባኝ፣ እርሱ አይቶ ከወደቀ እኔ ምን አገባኝ ብለን ዝም ልንል አያስፈልግም። ጌታችን ለምን ወደክ ብቻ ሳይሆን በማን ወደክ የሚለውንም ጭምር ስለሚጠይቅ ማለት ነው። ይህንን ደግሞ ቆም ብለን ልናስተውል ያስፈልጋል ወገኖቼ። ለምሳሌ አንድ መምህር አዎ በተለያየ ቦታ ላይ መንፈሳዊ አስተምሮችን በየአውደ ምሕረቱ የሚያስተምር መምህር በሌላ ቦታ ላይ ሲጨፍር ቢመለከቱት ቢያዩት አዎ እንዴ መምህሩ እዛ አስተምሮ እዚህ ከጨፈረ እኔ ስለምን አልጨፍርም ብለው በዚያ መምህር ይሰናከላሉ። አዎ አንዳንድ ካህናት አባቶችም ደግሞ በየአውደ ምሕረቱ ሲያስተምሩ ሲቀድሱ ተመልክተው ሌላ ቦታ ላይ ስጋ ሲበሉ በጾም ስጋ ሲበሉ በጾም ምግብ ሲመገቡ ቢያያቸው ሌሎች ክርስቲያኖች ልክ እንደዚህ ደግሞ ይሰናከላሉ። እንዴ ካህኑ እንዲህ ካደረገ እንዴ ቄሱ እንደዚህ ካደረገ እኔ ለምን አላደርግም ብለው ይሰናከላሉ። ስለዚህ ለዛ ሰው መጥፋት ለዛ ሰው መሰናከል ደግሞ ያ ያሰናከለው ሰው ይጠየቅበታል ማለት ነው። ራሳችንን ብቻ ወክለን ሳይሆን ሌላውንም ጭምር ላለማሰናከል ልንጠነቅ ያስፈልጋል። ለዚህ ነው ከኒቆዲሞስ ሕይወት ይህንን የምንማረው ማለት ነው። ኒቆዲሞስ ሌሎች እንዳይሰናከሉ አዎ መምህር ሆኖ ትምህርት አስፈልገው እንዳይሉ ጉዞን በጥበብ በሌሊት አደረገ ማለት ነው። አስተውል እግዚአብሔር ይተው። ሌላው ኒቆዲሞስ የመዓልት ልቦና ስለሚሰበሰብ በቂ ዕውቀት ለማግኘት ጉዞን በጥበብ አደረገ። መንፈሳዊ ፍሬ ለማፍራት በመዓልትም በሌሊትም ወደ እግዚአብሔር መቅረብ እንዳለብን ለማጠየቅ ሲል አዎ ኒቆዲሞስ ጉዞን በሌሊት አደረገ። ከአዳም ጀምሮ እስከ ክርስቶስ ያሉ ነፍሳት በሲኦል ይገኛሉ ሲል አዎ ኒቆዲሞስ ጉዞን በሌሊት አደረገ ወገኖቼ። ሌላው ኒቆዲሞስ ጉዞን በጥበብ በሌሊት ያደረገበት ምክንያት በመዓልትም በሌሊትም ብትፈልጉ ታገኛላችሁ ሲል ነው። ጌታችንን እኛ ከልባችን ሆነን ከፈለግን የእግዚአብሔርን ቃል መማርም ማስተማርም ሌሎችንም ነገር ከፈለግን ከልባችን ሆነን በሌሊትም በቀንም ብትፈልጉ ታገኛላችሁ ሲል ኒቆዲሞስ ጉዞን በጥበብ በሌሊት አደረገ ማለት ነው። ይህንን ነው የምንማረው። ሌላው ከኒቆዲሞስ ምንድነው የምንማረው ስንል የተነገረውን አምኖ በመቀበል ነው። መቀበልን ነው የምንማረው። የተነገረውን አምኖ መቀበልን ነው የምንማረው። ጸሐፍት ፈሪሳውያን ብዙ ምክንያቶች እየደረደሩ የጌታን አምላክነት አምኖ መቀበል ሲያቅታቸው እርሱ ግን ጌትነቱን ለመቀበል ጊዜ አልወሰደበትም ነበር።
ስለዚህ የተነገረን ነገር አምነን መቀበልን ከኒቆዲሞስ እንማራለን። ሌላው ደግሞ ከኒቆዲሞስ የምንማረው ለእውነት መመስከር ነው። እነርሱ ሲክዱ ጌታ ላይም ትርፍ ቃል ሲናገሩ በድፍረት መክሰሳቸውን እየነገራቸው የጌታችንን አምላክነቱን በግልጽ እየመሰከረ ነበረ ኒቆዲሞስ ማለት ነው። ስለዚህ ለእውነት መመስከርን ከኒቆዲሞስ እንማራለን። ሌላው ከኒቆዲሞስ የምንማረው የመጨረሻው ጽናት ነው። ብዙዎች በመከራ ጊዜ ላይ ቃል ገብተው ነበር። ምንም እንኳን ቃል ቢገቡም ታዲያ መጨረሻ ላይ ያኔ በመከራው ሰዓት፣ ያኔ በስቃዩ ሰዓት፣ ያኔ በሚሰቀልበት ሰዓት ከመስቀሉ ስር ሊገኙ የቻሉ ጥቂቶች ናቸው። ኒቆዲሞስ ታዲያ በዚህ ሰዓት ያንን መከራ ታግሶ በጽናት ከዮሴፍ ጋር የጌታን ሥጋ ከመስቀል አውርደው በአዲስ መቃብር ቀብሮታል ማለት ነው። ስለዚህ ከኒቆዲሞስ ሕይወት ይህንን ነው የምንማረው። ከኒቆዲሞስ ሕይወት ይህንን ነው የምንማረው ማለት ነው። ስለዚህ ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ቅድስት ቤተክርስቲያናችን የአብይ ጾም 7ኛውን ሳምንት ኒቆዲሞስ ብላ ስትሰይም ይህንን ነው የምታስተምረን። ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትን ለመመለስ ያሉትን ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳብ ጠብቆ ያስተማረን የመከረን የገሰጸን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰማዮች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።